አሎ ይቅርታ ሮሚዬ፣ ማታ እኮ ብታይ ከትምህርት ቤት ስመጣ ድክም አለኝና እንቅልፍ ይዞኝ። አንቺ ደግሞ ይቅርታ አልኩሽ አይደል እንዴ? ሁሉም ለደንበኛው የሚፈቅድለትን ነገር ወይም ደግሞ ሌላ ሰው አሰርቶ ተዘጋጅቶ አልቆ ቤቱ ያልተወሰደ ካለ እሱ ምርጫቸውን አይተን ተካላቸው ናቸው። የሚያስወቅ ሰው ሁላችንም ነው ከድርጅቱ ጀምሮ እናንተም እንደ ሰራተኛ ሁላቸውን ለመፈቀድ መከሰሱ ሆኖ የዚህን እማት ውድነሽና አቶ ቦጋለ በጣም የሚዋደዱ ባልና ሚስት ነበሩ። ብቻ የተወለዱበት ያደጉበትና የኖሩበት ሁኔታ የተለያየ ስለነበር ይልቁንም መጀመሪያ እንደተጋቡ በመሐከላቸው የነበረው ግጭትና ኩርፊያ ይበዛ ነበር።
ያው ብሩኬ ባለፈው እንደነገርኩ በእኔ እናንተ ብቻ እንዲቀር እፈልጋለሁ። ማለት ሚስጥር ነው። ቆይ አንተ ልጅ ግራ ገባኝ እኮ። ሚስጥር ነው ብለህ ልትሞት ነው እንዴ? ነው ወይንስ እንዴት ነው? ሜርኩሪ ምናምን አገኘሽ እንዴ? አይ ሜርኩሪ ሳይሆን ፍቅር ይዞኛል። ማለት በቃ ላፈቀርኳት ልጅ እንዴት ብዬ እንደምነግራት ግራ ገባኝ። የሚገርመው ብሩኬ ስለሷ እንኳን ለራሱ አይደለም በቃ ለሌላ ሰው እንኳን ለመናገር እፈራለሁ። ያው አንተ አንባቢ ነህ ምናምን በቃ መላ አታጣም ብዬ ነው። ቢያንስ ከኔ ትሻላለህ እና እባክህ እርዳኝ። ቆይሽ ልጅቷን ያውቃታል? አይ አታውቃትም። ከዛው ከክላስ እንኳን ከክላስ ሆነ እንዴ? እኔ ደግሞ ከዚች ከኛ ጉደኛ ጋር መስሎኝ እንኳንም ከዚች አልሆነ። ከዚች ሆነ እኮ እዳ በዳ ነበር የምታደርግ። እንዴት ነው ታዲያ ጓደኛ ምናምን ካላት ለእኛም ታምጣልና? ብሩኬ በእናትህ እኔ እየቀለድኩ አይደለም። ከቻልክ ተባበረኝ። ማለት እኔ እዚህ የመጣው ልቀልድ አይደለም። ናይሮቢ የአምላክ ተወግር ነው ማይልሽ። አንተ ማታመጣው ጉድ የለም። ደግሞ ምን አስገረመ? እነዚህን ክፍተቶች ለምን የፈጠራቸው ይመስልሽ? ቤቶቹ አይታየኝም። ቤቶቹን አሳየኝ። ያው እነዚህ ነው። ምን እንጃ፣ ምናልባት በደንብ እንዲተጣጣፍልን እንዲረዳ ነው። አሁን ገምተሽ ሞተሽ እና ለምንድን ነው ሻሳ? በጣም ተሳስተሻል እባክሽ። ይኸውልሽ እንዴ ክፍተቱ እኮ ራሱ ሳይኖር መተጣጠፍ ይችላል። እንዴት ይችላል? ሻሳ አምጪ ላሳይሽ። ደግሞ እጅሽ ምን ታክላለች? እንኳን ዝም ብላ ሳይ ይኸውልሽ እንደዚህ ወስዶ ግጥም እንዲህ ላይ መስል ይዛ ያስጠላ። ደግሞ ብለ ፈጣሪ ሀሳብ መግባት ጀመርክ። አይነት ልጅ ነው ያስጠላ። ደግሞ አልበላም። ሻው ደግሞ ያው እንዴት እንዳጨማለከኝ ትታጠብ የለም። በዚህኛው እጅ ካትነካኝም እንዴት አደረገ? እንደዚህ መጥቼ በዚህ እስኪይዝሽ ድረስ ወሬ ያለ ያልቀብኛል እንዴ? ትጥቃ ደግሞ በላም ሳሳውና ተነስ ወደ ስራ እንሂድ። በቃሽ። በቃ ሮቢ ምን እየሰራሽ? የአባዬን ልብስ የተኮስኩ ነው። እኔ ምን ሮቢ ክላስ የለም እንዴ? እዛ ነኝ እባክሽ። ፈተና ደርሷል ምናምን እንዴት እንደማደርግ አላውቅም። ብቻ መማር አቅቶኛል። ምን ሮቢ ምን ሆንክ? ኢነርጂ አነሰኝ። ኢነርጂ አልገባኝም። ማለት በጭንቅላቴ ውስጥ ያለው ኢነርጂ ወደ ልቤ ተዘዋወረ መሰለኝ። ብታይ በቃ ማሰብ እንኳን አቃተኝ። ወደ ልቤ እስኪ ታይሽ በእናትሽ ካልጠፋ ቦታ ይውልሽ። ኩላሊት አለ፣ ሳባ አለ፣ ኧረ ጣፊያም አለ። እኔ ልቤን መርጣኔን ማሰቃየት አሁን ምን ይጠቅማታል? በእናትሽ አንተ ሳትነግረኝ ጀማመረ። ለመሆኑ ግን ማነች? ከዛው ከትምሮ ነው አውቃታለሁ። ሮቢ ሮማኔ ተው ግን ይህችን ሬዲዮን ጠግልልኝ በይ። አባ እቺ ነገር ካፓሲተሯ ክራክ አድርጓል። ምናልባት መቀየር ሳይኖርባት አይቀርም። ይሁና በቃ ቀይር። ቁርስ ደርሰዋል። አንተ ውሃ እየፈሰሰ አይደል እንዴ? እየሰራሁ አይደል እንዴ? ራስሽ አዘግሽ እየሰራሁ አይደል እንዴ? ሰርተሽ ሞተሻል። እባክሽ እየሰራሁ ነው እንዴ? እኔ ቀልድ ነው ያዝኩት። በል አንተ ዝም ብለህ። አባዬ ሮቢ ማርና ዳቦ አምጥቶልሃል ለቁርስ። አይ ሮቢ ምን አስቸገረ?
እንግዲያውማ ይቺ የአንገት ልብስ ቶሎ ቶሎ ሰርቼ እጨርስልሃለሁ። እሺ አባት አመሰግናለሁ። አባዬ እሱ ሲያልቅ ለእኔ ነው አላልኩም እንዴ? ከፈለክ ለሱ ሌላ ሰው አንቺ አላበዛሽውም እንዴ? ባለፈው እንደዛ አልቀሰሽ ወሰድሽ፣ አሁን ደግሞ ልትወስጂኝ? ኧረ እንዴት አይነት! እኔ የምፈራው ትንሽ ቆይተሽ አንተንም ልውሰድ እንዳትዪ። በላ ደግሞ አንተ ነው ስጪ ከዛች ከኤነርጂ ጋር አጣላኛ ተቀና እንዴ? ማኔ መቼም የዘኝ ኤሌክትሪክ አጣውን ነው። ኧረ አትጣሉ። እኔ መች ደከምኩና ለሁለታችሁም እሰራላችሁ። ሮሚዬ እንደዚህ ግን ሆነሽ የምትኖሪው እስከ መቼ ነው? እንዴት ማለት አልገባኝም። ማለት ያው በቃ ከቀበሌ ቤት ወጥተሽ በቃ የራስሽን ህይወት መስርተሽ ገብቶሻል ልልሽ የፈለኩት አለ አይደል? በቃ ሌሎች ሰዎች እንደሚኖሩት ማለት በቃ ከአባትሽ ጋር እስከ መቼ እንደዚህ እንዳትጨርሰው። ስለ አባቴ ምንም ነገር እንድትናገር አልፈልግም። ከአባቴ ውጪ ምን ህይወት አለኝና ነው እንዲህ ብለህ የምትናገረኝ? የቀበሌ ቤት እኔ እንኳን እንደዛ ለማለት ፈልጌ አይደል። ይበቃል። ይሄን ካንተ አልጠብቅም ነበርሽ። በጣም አዝኜብሃለሁ። ሮሚ ሽንታዩ ለምን አስሚኝም? ማለት ከትምህርትሽም ከአባትሽም ሳትሆኝ እኔ ሜዳ ላይ ቀርተሽ ማየት አልፈልግም። እሱን አንተ አትነግረኝ ሮቤል። በአባዬ ሞት ይሻለሁ። በቃ ዝም በለኝ፣ አታዋራኝ። ብቻዬን መሆን እፈልጋለሁ። ሮሚ አባባ እኮ ለእኔም አባቴ ናቸው አይደል እንዴ? እሱን ብታስብማ እንደዚህ ባላልከኝ ነበር። ስሚ ሮሚ አዋሪኝ እንጂ አንቺ እንዴ ለእኔ ነው ጀርባሽ የምትሰጪ? ደውን በቃ አታዋራኝ እሺ። ለአንድ ወር ተጣልተናል። ሮሚዬ በእናትሽ ለምን አታናገሪ? አባቴ ከኔ ውጭ ማን አለውና ነው አባትሽን ተይው የምትለኝ? ሮሚዬ እሺ በቃ ካሁን በኋላ ምንም አልልሽም። በቃ እንዴ እኔና አንቺ ስንት ነገር ያሳለፉ ልጆች አይደለን እንዴ? እንዴት አንድ ወር ትይኛለሽ? ከአንቺ ሌላ እኔ ማን አለኝ? እስኪ አስቢ። በቃ አታዋራኝ እሺ። ስትፈልግ እዛች ኢነርጂ ጋር መሄድ ትችላለህ። እንደውም ከሀብ አልፈልግም። አንተ ለምን ራስ ጠራ ቤት ማትለው? አንተ ሮቢ ሀብሌ መልስ ከአንድ ወር በኋላ ጠይቂ ነው። ግን እኔ ለአንተ ጊዜ እንደዚህ ነኝ? ባለፈው እንደውም እንደዛ ትኬቱን አቆይተብኝ እኔ ባንዲያር ላይ ታረኩ። እሺ ይቅርታ። እኔ አንተን የመሰለው እንድማጣት አልፈልግም። በእናትሽ በቃ ከአንድ ወር በኋላ ጠይቂኝ አልኩሽ አይደል? በቃ ጨርሻለሁ።
ሮቢ እሺ፣ ሁለተኛ አላናድድም። አንተ ቅድም አናደኛ ነበር። እኔ ባስቀይምሽ እኮ ታዲያ እንድትናደጂ ምናምን ፈልጌ አይደለም ማለት እንዴ? ይሄ ሀብል ለእናቴ ምን ማለት እንደሆነ በጣም ከኔ በላይ ታውቂያለሽ። እንደዚህ እንድታረግሽብኝ አልፈልግም። አክብሬ ነው የሰጠውሽ ማለት እንኳን ልትመልሽልኝ እንኳን ስትፈልጊ አክብረሽ ልትመልሽልኝ ይገባል። ሮቢ በቃ ወደ ትምህርት ቤት ሂድ። እሺ? ፈተና እንዳይረፍድብህ። እቺን ያዣት። ቅድም እኮ ከብሩኬ ያመመኝ ብዬ ተበድሬያለሁ። አረ ብር አይደለም ሮሚዬ፣ ስጦታ ነው። ያዡ ዝም ብለሽ። ምንድን ነው? አረ በእግዚአብሔር እንደው በአባትሽ ሞት ይዤሻለሁ፣ እዚህ እንዳከፍች። እሺ? እስኪ ቃል ግቢ። እውነት እውነት? እሺ እሺ እሺ፣ አመሰግናለሁ ሮቢ። ኢነርጂ ጋር ሄደህ ስትመጣ ደውልልኝ። እሺ? እሺ እኔ እደውልልሻለሁ፣ ግን በእናትሽ ይህንን ግን ቤት ስትገቢ እሺ? አደራሽ ሮሚዬ፣ እንደው አደራሽን በእግዚአብሔር። ቻው በቃ። ደስ በአንድ ጊዜ ምን ነክቷቸው ነው? እኔ አባቴ የሚቆጨኝ ምንም ነገር ሳላደርግለት እንዲህ መሆኑ ነው። በጣም ይገርማል። ጠዋት ሰላም አልነበሩ እንዴ? ይሄ ነገር ጉዳይ ሆነ። በእናትሽ ለምን አንቀይርም ሆስፒታል? ጥቁር አንበሳ ነበርኩ፣ ወደዚህ መርተውኝ ነው። ሚሉን እንስማና ከዛ እንቀይራለን። ሮማን አንድ ልብስ ግቢ። ቤተሰብ ናቸው። ምን አለ? እሱን ዶክተሩ ይነግራቸዋል። የከፋ ነገር አይደለም ማለት አንቺ ወደ ስራ ትችያለሽ። አባታችሁ አልጋ እንዲይዙ ስለተወሰነ አንዳንድ ነገሮችን ቀድማቸው ያዘጋጁ። እንግዲህ ነገሩን ግልጽ ለማድረግ
አባታችሁ በየሳምንቱ 3 ጊዜ እዚህ እየመጡ ጊዜያዊ ኩላሊት እጥበት ሕክምና ያስፈልጋቸዋል። ለዚህም በየሳምንቱ 5 ሺህ ብር መከፈል አለበት። አልገባኝም። እንዴ በየሳምንቱ 3 ጊዜ እዚህ እየመጡ ኩላሊታቸውን ተክቶ በሚሰራ ማሽን ሕክምና መደረግ አለበት። ቅድሚያ 5 ሺህ ብር መከፈል አለበት። ማለት ይሄ እስከ መቼ ነው የሚከፈለው? 1 ዓመት 2 ዓመት እንደ አስፈላጊነቱ። ይቅርታ አስጨነቅንሽ አይደል? ኧረ ምንም ችግር የለውም። እንደው ከዚች ትንሽ ረከስ ያለ ሆስፒታል ይኖር ይሆን? በእናትሽ የኩላሊት እጥበት ሕክምና የሚሰጠው እዚህ ብቻ ነው። እንደምንም ብላችሁ እዚህ ለመጨረስ ሞክሩ። አሁን አልጋ እንዳስለቅቋችሁ ክፍያውን ቶሎ ፈጽሙ። ኦኬ፣ አንድ ነገር ላማክር ነበር። አንቺ ከበድር ሌላ ምንም የምታማክር ነገር አለ? ደግሞስ እንደ ሰይጣን ምን በር ላይ ገትርሽ ነው? ቆይ አንቺ አላማሽ እኔን ከጓደኛ ያጣለች ከድርጅቱ ለማሰናበት ነው የምትፈልጊው? አይደለም ብሩኬ፣ ከባድ ችግር ገጥሞኝ ነው የመጣሁት። አንዴ ብታዳምጠኝ። አንቺ ከችግር ሌላ ምንም ነገር ገጥሞሽ አያውቅም እባክሽ። ደግሞ ምንሽን ታመምሽ? አባቴ ታሞ ሆስፒታል ተኝቷል። ትንሽ ብር አበድረኝና ከባለፈው ከአንተ ላይ አድርገህ ስጠው። አንቺ ቀልደኛ ነሽ እናቴ። የራስሽን በሽታ አጠናቀሽ ደግሞ ወደ አባትሽ ተሸጋገርሽ አይደል? አይደለም ከምሬ ነው። አይ እንደውም በጣም ስፈልግሽ ነበር። የተበደርሽውን ብር ዛሬ መልሽ። እኔ በጀት መዝጊያ ደርሶብኛል።
ሆነሽ ነው የምታለቅሽው? ምንድን ነው የተፈጠረ ችግር አለ? እስኪ ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? ምን ሆነሽ ነው? ይቅርታ ነገር አልችልም። አሎ ወዳጄ፣ እንዴት ነህ ሮብዬ? ደህና ነኝ። ምን የሆነ ሰው ታሞብኝ እባክህ፣ ትንሽ ብር ፈልጌ ነበር። በጣም ያሳዝናል። በእናትህ እንደ አጋጣሚ ሆኖ የባለቤቴ ወንድም ታሞ ብታይ፣ ሰሞኑን እኮ ገንዘብ እንድቹ በቃ ምንም የሚቀመጥ እንኳን አጣን። እኛ በጣም ስፈልግ የደወልክ ይህን ሰሞን እኮ ስራ ፈትቼ ቁጭ ብያለሁ። እናንተ መስሪያ ቤት ስራ ትጠያይቅልኛለህ? እሱን ተይው፣ አንቺ ተቀበይኝና በቃ ቶሎ ልሂድ። እናትሽ አንቺ ደግሞ ለምን ላይ አዲስ ትሆኛለሽ? አስተማሪያችን ታሟል፣ ፈተና የሚባል ነገር የለም። ጎሽ እኮ መጣ። ይሄን ፕሪንተር እስቲ ነካ ነገር ግን ሶኬቱ ይብሉኛል። ብሩኬ በጣም አስቸጋሪ ልታይ ገጥሞኝ የመጣሁት አንዴ ላማክር። ደብዳቤውን ነው ቢያለች እንዴ? አባቴ በጣም ታሟል። ቆይ እናንተ ሰዎች እየተደራጃችሁ መተማመን ጀመራችሁ እንዴ? ትናንትና መታ እንደዛ ስታሳቀቀኝ ማለች። አንተ ደግሞ ከእንደገና መታ ሌላ ሰቆቃ ትጨምርብኛለህ። እኔ እዚህ ለራሴ ሂሳብ ጎሎብኝ አናቴ ዞራ፣ አንተ ደግሞ ሌላ የሚያዞር ነገር ትጨምርብኛል። እውነት ምን ልንገርህ ብሩኬ፣ ይኸውልህ ካላመንከኝ ማለት ነው እውነት ሮማን በጣም ከባድ ችግር ውስጥ ነው ያለችው። አንተም ጊዜ ገነት ተባበረ ማለት ለእኛም አባታችን ናቸው። እሱማ እንግዲህ መቼም እንደዚህ አይነት ከባድ ጉዳይ እያየሁኝ በየትኛው አንጀት የጨከኝ ዝም እላለሁ። ያው ደግሞ እኛ ደግሞ ካልተረዳዳን ችግሮቻችንን መቅረፍ አንችልም። የአባትን ፍቅር ግን ሰው ያውቀዋል። ሰው ያለውን ከሰጠን እኮ ይባላል።
በውስጧ ተነስቶ የነበረውን የሀዘንና የምሬት ማዕበል ጸጥ እያለ ሲሄድ በውስጧ ተነስቶ የነበረውን ማዕበል ያናወጠው ሙሉ አካሏ ዘና እያለ ሲሄድ አጥላሞቷን የነበረው ከባድ ያዘን ጨለማ ከፊቷ እየገለጠ ሲሄድ ልክ በጥሩ ሰማይ እንደምትወጣ የማለዳ ፀሐይ። ሮማኔ ንባብ ወጣ ዛሬ በቃ። ምን አባ አመመህ እንዴ? አይ ደህና ነኝ፣ ግን እስከ መቼ ነው ሆስፒታል የምመላለሰው? ክፍያውስ ከየት ይመጣል? እንደምንስ ይቻላል ሮማኔ? የ1 ወር አለቃ ይከፍለዋል። ከዛ በኋላ ያለው እግዚአብሔር እንዳረግ እንሆናለን። ሮቤሌ መጣ እንዴ? አባት እንዴት ነው? አባት እንዴት ነው? እንዴት ነው? ቆንጆ አድርጌችን ሬዲዮ ሰርቻለሁ። ከአሁን በኋላ እንዲች ብላ አታስቸግርም። ያዙት በሁለት እጅ ሞክሯት። የእሷ ነገር እኮ አስቸጋሪ ናት። ኖት እንዲህ በዋዛሽ ትላለች። ሞክሯት። ስንት ዜና መለጠ የተሰገረ እንደምን አለሽ ሮማን? አሁን እኮ ስለ አንቺ እያሰብኩኝ ነበረ። አባትሽ እንዴት ሆኑ? ደህና ነው በጣም አሁን ተሽሎታል። ከዚህ በፊት ኩላሊት ችግር ነበረባቸው? አረ በጭራሽ፣ ትንሽ ሰውነትን ይደክመኛል ይል ነበር። ከዛ ውጭ ምንም አሞት አያውቅም። ለነገሩ የኩላሊት ህመም ድምፅ አጥፍቶ የሚገል በሽታ ነው ይባላል። ቁጭ በይ እስኪ። ለነገሩ ብዙም አልቆየም። ነገ አባዬ ምሳ ግብዣ አድርጎልሃል። ብትመጣ ደስ ይለዋል። እየበላ ልጅ ዮናስ እየበላሁ ነው አባባ፣ እየበላሁ ነው። እሺ አባት፣ ከዛስ? የት ነበርኩ? ጉዱ ካሳ። ለካንስ ስለ ጉዱ ካሳ እያወጋኋችሁ ነበር። ይኸውላችሁ እንግዲህ በጉዱ ካሳ ፊት የሰብለ ወንጌልን ስም በከንቱ አንስቶ በሰላም ወደ ቤቱ የሚሄድ ሰው አልነበር። ይገርማችኋል፣ ጉዱ ካሳ የሰብለ ወንጌል ስም በከንቱ ሲነሳ ሲሰማ ሳይጣላ አያልፍም ነበር። እንዲያውም ቁጣው ከፍ ካለና ከባሰበት ሰው ፈንክቶ ወይ ተፈንክቶ ነበር ወደ ቤቱ የሚመለስ። ሰብለ ወንጌልም ብትሆን በጣም ትወደው ስለነበረ የእሱ ስም በክፉ ሲነሳ ስትሰማ አልቅሳ ለብቻዋ ነበር ንዴቷን የምትወጣ። ከዚህ ጨምር ለበዛብህም እንዲህ ነበረች። የበዛብህና የሰብለ ወንጌል ለየት ይላል። እሱ ፍቅር ነው። አያችሁ ልጆቼ፣ የመልካም መተሳሰብ መገለጫዎችን
ከጉዱ ካሳና ከሰብለ ወንጌል ልንማር ይገባል። አንቺ በጣም የጣፈጥሽ ነው። ታዲያ በደንብ ብላ። አይ በቃ ይሄን ጨርስ። መቼ ነው አንቺ ቁጭ ብለሽ የምትበይው? ቁጭ በይ እንጂ። ቆይ መጀመሪያ እንትን ብለና ከዛ እንበላለን። ሮማን አቤት። ምን ነው ያው በአምጡ እንደዚህ እንጂ ይባል አንተ ረብ ታዲያ ዘንቦም ታዲያ አራምባው ብቻውን አይጠጣም። ለስላሳ አምጡለት እንጂ። ወጥም እንዳያሰው። አረ ብዙ ጣፍጦኝ እኮ አባባ በጣም ብዙ በላው። ይችን ሽሮ መቼስ እናቴ ብትቀምሳት። ታዲያ ምን ችግር አለ? ይዘላችሁ ሄዳ ለእናቱ መውሰድ ከፈለገ ለምን ከነብረት ድስቱ አትሰጪውም? ምን ችግር አለው? ይህንን ቴዶሮ አበላ እሱ ከበቃው ለዚህ ማስተማር አረጋብዩ በደንብ እሺ ከእንጀራ ያዝ። እኔም የአባቴን ሕይወት ስላተረፍክልኝ በጣም አመሰግናለሁ። መቼም ውለታህን መክፈል ባልችልም እችን ስጦታ አድርግልሃለሁ። ምን ሆነ ነው ተነስተ የጠፋው? ምንም አልኩ። አባዬ ተሞ ብቻዬን ጥላኝ ጠፋል? መልስልኝ እንጂ። ለአባትሽ መኖር እኮ ከአሁን በኋላ ነው ያላስፈልግሽ። ታዲያ ምን እያልክ ነው? የምችለው ሁሉ አድርጌልሻለሁ። ከዚህ በኋላ ግን ምንም ማድረግ አልችልም። ሮቢ ምን አድርጌ ነው? ቆይሽ በምን ተቀይመኝ ነው? ሮሚ ውስጥ እየፈራ ነው። በእናትሽ እኔ አንቺ እንድትጎጅብኝ አልፈልግም። ስለዚህ ራሴን ማራቅ አለብኝ። ምንም እንደሌለኝ እያወቅህ ግን ለምን እንደዚህ ትላለህ? እኔ አንተን አጥቼ መኖር እንደማልችል እያወቅህ ለምን እንደዚህ ትሆናለህ? አሁን ይወርድሻል ወደ ውስጥ ግቢ። እሺ እራት በላ። አሁን እናንተ ጋር የበላሁት ይበቃል። ቆይ ግን ሮቢ ምን ሆነ ነው? ቆይ የኔ ደስታ ማለት ያንተ ደስታ ማለት አይደለም? ደስታሽ እኮ ደስታዬ ነው አውቃለሁ። ግን በቃ እስከ መቼ እየከፈለን እንችላለን? አሁን ሳስበው ተጨንቄ ምንም አላመጣም። ዮናስን የመሰለ ደግ ሰው ሰጥቶኛል። ስለምንም አትጨነቂ፣ ሁሉም ነገር እንደያመጣጡ መልሳለሁ ብሎኛል። ዳደ
ሮማን አባትሽ አይናቸው የማያየው ግረውም ነው ወይስ? ቁጭ በይ እስኪ። በመኪና አደጋ ነው። አባቴ ሹፌር ነበር። ሮማን ጸጉርሽ እኮ በጣም ቆንጆ ነው። አውልቂው። ጠይቅሻለሁ እያልኩኝ ከሮቤል ጋር ያላችሁ ግንኙነት ምንድን ነው? ደግሞ ባልሳሳት እዚህ መስሪያ ቤት ያስቀጠረሽ ያመጣሽ እሱ ነው አይደለም? ሮቤል በቃ ወንድም አይበላው። እንዴት ያለ ጥሩ ሰው መሰለህ። እሱ ባይኖር ኖሮ ዛሬ እኔ እዚህ አልገኝም። እሺ ለማንኛውም ይህች ልጅ ምን ነው መሸች? ገናብሻቸው ቆይ ሮማኔ መጣሽ እንዴ? ምነው ጠፋ በዛ? አንዳንድ ነገር እንዳትሰጠኝ ነበር። ሁሉ ነገር ለአንተ መናገር አለበት እንዴ? ጻጃክ ምን ነው ሮማኔ? ይቅርታ ምንድን ነው የሚያናድደው? እንዴ ለምን አልነገርሽኝም ማለት እንዲያስቆጣል እንዴ? ከፈለግ አልፈለግም። አባት ለናደሩሽ ነገ ጠዋት እንዳይረሱ ሆስፒታል። እሺ ሮቤል እንዳትረሳ። ከአንቺ ሽሮ ግን አይበልጥም። የባለፈውን ሽሮ መቼ ነው እንደገና የምትደግሚው? ኧረ ምን ችግር አለው? እደግምሻለሁ። ሮማን ዝም ብዬ ሳይሽ ማን እንደምትመስኝ ታውቂያለሽ? አባትሽ የዘረጉልኝ ሰብለ ወንጌል። እኔ እንዲያውም ከዛሬ በኋላ እንዲያውም ሰብለ ወንጌል እያልኩ ነው የምጠራሽ። እኔ ሰብለ ወንጌል ከተባለ አንተ ማለት ይባል በዛብህ እንዳትዪ። በዛብህ እንኳን አትመስለኝም። ጉዱ ካሳን ትመስለኛለህ። ማለቴ እብዱን ሳይሆን ጤነኛው። እንዲህ ነው እያጫወቱ ማስደባደል። ኧረ አልተሳደብኩም። ግን ከሆነስ ጉዱ ካሳን እንደ እብድ የሚያዩት ከማህበረሰቡ ለየት ያለ አስተሳሰብ ስላለው። ቆንጆሽ ነው ሰርቼ ላምጥቻለሽ።
በልጅነቴ እናቴ የነገረችኝ ተረት ልንገርሽ ማለት ደስ ካለሽ። ደስ ይለኛል። ተረት ትወዳለህ ሮቢዬ? መጀመሪያ ላኩርስ። በድሮ ዘመን ነው በጣም የሚቀራረቡ ግን ሲበዛ ግራ የገባቸው አንድ ውሻና አንድ ወፍ ነበር። እሺ። ከዛ ሲኖሩ ከለታት አንድ ቀን ውሻው ድንገት ሳስበው በወፊቷ ፍቅር ድቅ ይልልሽ። ውሻና ከዛ ውሻው ለወፊቱ ፍቅሩን የሚገልጽበት ቃላት አጣ። ፍቅሩን ለመግለጽ ጭራውን ቢያወላውል ምን ቢል ወፊቷ በፍጹም ሊገባት አልቻለም። እሺ። ሰማይ ላይ ወጥቶ እንዳናገራት ክንፍ የለውም። ያው የተፈጥሮ ጉዳይ። እሺ። ብቻ ምን አለፋሽ በቃ በፍጹም መግባባት አልቻለም። እሷ ወደ ሰማይ ትበራለች፣ እሱ በምድር እየሮጠ አይንጋጦ ያያታል። እሷ ትበራለች። ይህንን ያየ ፈጣሪ ማለት ነው አንድ ቀን ለውሻው የወፍ ቋንቋ እንዲችል ያደርገዋል። ማለት ፍቅሩን መግለጫ ማለት ነው። እሺ። የሚገርም ነው። ከዛ ውሻው ሊነግራት ይወስንና እንዴት ብሎ ፍቅሩን ይንገራት ማለት ድጋሚ ፈራ መናገር ማለት ነው። ያስፈራል። ከወደዳት ወድሻለሁ አይላትም እንዴ? የሚገርም ነው። ለምን መሰለሽ አንቺ ጉደኛ ዮናስ ቢሮ ይፈልግሻል። እሺ መጣሁ። እሺ በኋላ ትደግምልኛለሽ። በደንብ አልገባኝ። ዮናስ ገዝቶ የሰጠኝ ቀሚስ ነው። የልትሄጂ ዮናስ አስገዙ አንተ ሶስት ቀርቦ ሌላ ሰው ነው። በጣም ጥሩ ሰው ነው። ቢሮ ብዬ ሳላሳይ ቆይ መጣሁ። ዮናስ የገዛልኝ ስልክ ነው። ቀስ በል። እሺ ብዙ ጌሞች አሉበት ብታይ። አሪፍ አንተ ልጅ እሱ ካለው ጌም ነው። ጌም ነጨኝ መሰል ለታለም ተሰል ወቤሌ ጆሮዬን አደራ። እሺ ታለሽ ሮቢ ችን ይዛታለሽ ሮቢ። ኧረ ተው። እሺ ሮቢ ግን ስራጃ አንተ ሳለኝ ዮናስ ምን ብሎ እንደጠራኝ ታውቃለህ? ሰብሎን ከላኝ እኮ አንተ ሰብሊ ብላ ጠራኝ። እሱ ከጠራሽ በቃ ግን አንቺ ማናች? ማን ብዬ እንደምጠራው ጭንቅ ብሎኝ ሉቃሳ ብዬ ሳይከፋ አይቀርም። በዛብህ በል ግን እኮ እንደበዛብህ አይነት አፍቃሪ እዚህ ምድር ላይ የለም። ሮቢ እንዳለ እንዴ ገደልኩ። ሮቢ ገደልኩ። ሻምላሽ ነው ያው ከለ እንደ በጠስኩት እንዴ በቃ ስዘጋው ነው የተበጠሰው።
አመሽ ጠይቂኝ ከቻልኩ መልስልሽ። ለምንድን ነው ለእኔ እንደዚህ የምትሆነው? የራስህን ህይወት መኖር የምትጀምረው መቼ ነው? ምን አደረኩልሽ? ያልሆንክልኝ ነገር አለ። ዮናስን አንተ ባታመጣ ነው እኮ የአባዬን ሁኔታ ታስበው። ከዮናስ ጋር ያለሽ ግንኙነት ምንድን ነው? ብዬ ሙች በቃ ጀምረሻል አይደል? እናቴ ትሙት ነው ያልቀማም በቃ ማወቅ ፈለኩ። ዮናስ ጥሩ ሰው ነው ማለት ውስጥ አይጠላም። ግን እንዳንተ የሚያስብልኝ ሰው እስከ ዛሬ ድረስ አላየሁም። ለምንድን ነው? በቃ ስለማስብልሽ ነው። ታዲያ የምታስብልኝ ከሆነ የእናትህን ሀብል ለምን ከለከልከኝ? ከእኔ ሀብል ይበልጥብሃል? እኔ መቼ ከለከልኩሽ? ራስሽ አንድ ይመለሽ። እሺ አሁን ስጠኝ። ሮም ነው የቀደመው። ከዛች ላይ ኤነርጂ ልሰጣት ማለት ከኔ ጋር ነው። በቃ አለፈ፣ ተይኝ፣ ጊዜው አልፏል። አልገባኝም። ስለማታውቂው መች ይገባሻል አንቺ? አንድ ቀን የኔ ጉዳይ ይገባሽ ይሆናል። እሺ ሙሻን ማንም አይፈልገውም። እሺ ማንም ውሻው ድንገት ሳያስበው በፊቷ ፍቅር ልክ ይልልሽ። ብቻ ምን አለፋሽ በቃ ሁለቱም በፍጹም መግባባት አልቻሉም። ሮሚዬ አፈቅርሻለሁ የሚለውን አንድ ቃል ከአንደበቴ ማውጣት ቢያቅተኝ ይቺን አጭር ደብዳቤ ልሰጥሽ ወሰንኩ። ቸኩዬም ከሆነ በጣም ይቅርታ። ግን ምን ላድርግ? ሌት ተቀን አንቺን እያሰብኩኝ ህይወት ያለ አንቺ ባዶ መስሎ ስለተሰማኝ ነው። ሮሚዬ አንቺ እኮ ባትኖሪ የእናቴን ሐዘን እስካሁን መሸከም ባልቻልኩኝ ነበር። ብቻ ምን ብዬ እንደምነግርሽ ባላቅም በቃላት ልገልጽልሽ ከማልችለው በላይ በማንም የማልሰየምሽ ሰብለ ወንጌሌ ነሽ። እናም ሰብልዬ ነገ የእናቴ 7ኛ ዓመት መታሰቢያ ቀን ነው። ያን የመለሽልኝን ሀብል በእናቴ የመጨረሻ ቀን ልሰጥሽ እፈልጋለሁ። ሮሚዬ ማንም የለኝም ከእንግዲህ። እናቴ ምትክ አንቺ ብቻ ነሽ። ቶሎ ነግቶ ፍቅሬን ከልቤ አውጥቼ እስከምነግርሽ በጣም ጓጉቻለሁ። ያንቺው ሮሚ። ይኸውልሽ ሮማን፣ በቀደም ዕለት በተፈጠረው ህጉ ነው ያስገደደን። አሁን በጣም ጥሩ ጊዜ ላይ ነው ያለነው። ዶክተሮችንም ሆነ መሳሪያውን ከውጭ በጣም በውድ ዋጋ አስገብተናል። ዶክተሮቹ የመጡት ግን በጣም ለአጭር ጊዜ ነው። 270 ሺህ ብር ከፍለሽ የአባትሽ ኩላሊት እንዲቀየር አድርጊ። ምን ነው ሮማን፣ በየሳምንቱ 5 ሺህ ብር እየከፈሉ ከመሆኑ በአንድ ጊዜ ከፍለሽ የአባትሽ ኩላሊት ማስቀየር ያሻል። መልካም። ጥም እንድናረጋቸው አይመስልሽ?
ግን ለሮቤሌ የምትሰጥ ውድ ስጦታ ነው። ሮማንያ አደራ እንዳትወስድበት እሺ? ሮማን ምን ሆነሽ ነው? ይኸውልሽ ሮማን፣ እኔ እንድትሆኝ የምፈልገው ነገር አለ። ራስሽን አሻሽለሽ ትምህርትሽን ተምረሽ አባትሽን በደንብ የምትረጂ እንድትሆኝ እና በጣም የተሻለ ህይወት እንዲኖርሽ። ታገቢኛለሽ? ይህን ማድረግ አልችልም። ይቅርታ ዮናስ፣ ብዙ ማታውቃቸው ነገሮች አሉ። ይቅርታ። አሁን ልሂድ። ዶክተር እንዴት ሆነ? የአባትሽ ኩላሊት በአፋጣኝ መተካት ይኖርበታል። ከውጭ ሀገር የመጡት ስፔሻሊስቶች ወደ ሀገራቸው ከመመለሳቸው በፊት ብዙም ተጠቀሙበት። ሮማን፣ ለአባትሽ ኩላሊት የምትለግሺው አንቺ ነሽ? አዎ ነኝ። በቃ አንዴ ኩላሊትሽን ቼክ እናደርገዋለን። አልገባኝም። ማለት እንዴት ሊሆን ይችላል? ክፍያውስ? አሁን ጊዜ ስለሌለን በአፋጣኝ ወደ ውስጥ ግቢ። የሮማንን አባት ወደ ኦፕራሲዮን ክፍል አስገቧቸው።
አንዴ ወደ ውስጥ ትገባ። ውጤቱ እንደጠበቅነው አይደለም። ሮማን ኩላሊት መስጠት አትችልም። እንዴት? ለምን? ምን መሰለህ አቶ ዮናስ፣ ሮማን በተፈጥሯ ስትወለድ አንድ ኩላሊት ብቻ ነው ይዛ የተወለደችው። ይህ ክስተት ደግሞ ከ1000 ሰው አንዱ ላይ ያጋጥማል። በእርግጥ ሁላችንም ስለማናስተውለው ነው እንጂ 2 ኩላሊት ያለን እየመሰለን አንድ ብቻ ሊኖረን ይችላል። ይህን ማወቅ የምንችለው ስንመረመር ብቻ ነው። የሚገርም አጋጣሚ ነው። ዶክተር ታዲያ ምንድን ነው መፍትሄው ይሉኛል? ኩላሊት የሚለግስ አንድ ሰው ያስፈልጋል። ኩላሊት የሚለግስ ኩላሊት ከየት ይገኛል? ሌጋሊ ኩላሊት አይሸጥም። መቼስ ምን ለማለት እንደፈለግኩ ትረዳኛለህ ብዬ አስባለሁ። ብዙ አትጨነቂ። ነይ በቃ አይዞሽ እንሂድ።
አጥቼ መኖር እንደማልችል ውስጥ ከልብ ያፈቅርሻለሁ በለኝና ውስጥ ያስደስታ በልቤ መቼም አልረሳሽም። ይሄም ለእኔ አይገባም። ተናውኝ ዮናስ ላደረግልኝ ነገሮች መቼም ቢሆን አረሳቸው። እንደምንም ብዬ ያወጣቸውን ወጪዎች ለመመለስ እሞክራለሁ። ሮማን፣ በመጀመሪያም እኮ እኔ ብድር ብዬ አልሰጠውሽም። ለሚያገኙት ብቻ ሳይሆን ለሚያጡትም በጎ ነገር ማድረግ የፈጣሪ ልብ ደስ ያሰኛል። ነገ ቫላንታይን ዴይ ትንሽ በበረዶ ቀቅዬ በረዶ ጀግና ምን እያደረክ ነው? አልበላም። ለሱ ወንድ ላምጣ እና አንሽው እኔ ያሳብ ያለው ሰው አለ። አሁን ንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያላት ጥላቻ ከቁመቷ በላይ ለምንም ጦር ሳይገቡ ሴት አቅሻለሁ። ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብድ። እንዴት ገባች? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ። አይቻልም። አፈነዷል አንጂ ነው አፈነዷል አንጂ ታዩ 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 ታዩ
እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ አይመለስም። ሁሉም ባንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቺቺኒያ ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ ለምቶ ፕሊስ እኛ እንከፍላለን። ወሰደ ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ 3 ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና ማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ። አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን። እኔ ነዳጅ ቆፍራለሁ። እንኳን አንተ ኢትዮጵያም እኮ ነዳጅ። ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ጸረ ሚሊየን ምን? ጸረ ሚሊየን ብር፣ ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች? ያው ገብቶ ማየት ነዋ። እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። በየአዳራሹ ሳቅ፣ ከአዳራሽ ሲወጡ ሳቅ፣ ያዩት ላላየ ሲነግሩት ሳቅ በሳቅ። እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ። አሪፍ የቤት ልጅ ያገኘው መሰለኝ። ቆይ አንተ በቤተሰብ ነው እንዲያገባው? አንተ የቤት ልጆች ሆሎ ስላለጠፈ ነው እንጂ ምን ያው። እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላል የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ክፍ አንቆይም እኮ የሆነ ነገርማ አለ። የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ። ሴክስ ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ እያዘለለ መኖር ዕጣ ፈንታዋ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችው ነው ታጠናዋለች። ከዛ መልአክ መስላት ተዋወቀዋለች። ምን ነው ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካኪ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? ሌባ ከስብስብ ያለብኝ መስሽ አይዞህ። እኔ ገንዘቤን ነው የምፈልገው እንጂ ወንድሜ የኔ ህይወት ተመትቶ